የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ የሩሲያና የዩክሬን ጦርነትን ለማስቆም ብዙ እየደከሙ እንደሚገኙ ራሳቸውም ይናገራሉ። ዋይት ሀውስም ትራምፕ በትክክለኛ ውሳኔ እንደሚወስኑ እንጠብቃለን ሲል መግለጫውን አውጥቷል። በተለይ ደግሞ ከሰሞኑ ከኢራን ጋር አዲስ ትግል ውስጥ መግባታቸው የዓለምን ፖለቲካ ወደየት ይወስደዋል የሚለው የብዙዎች ጥርጣሬና ጥያቄ ሆኗል። ዶናልድ ጄ ትራምፕ አሁንም በሩሲያና በዩክሬን ጦርነት ጉዳይ እጃቸውን ለማስገባት ዳርዳር እያሉ እንደሆነ የአሜሪካ ውጭ ጉዳይ ሚኒስትር ጄዲ ቫንስ መናገራቸው ተሰምቷል። ነገር ግን የሩሲያ ፖለቲካ አሁንም ድረስ አጣብቂኝ ውስጥ እንደገባ የብዙ ፖለቲከኞች ግምት ሆኗል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አውሮፓውያን ቀድመው ካላጠቁን በስተቀር ሩሲያ ማንንም ለማጥቃት እንደማትነሳ ይወቁልን ሲሉ ተናግረዋል። አራተኛ ዓመቱን ያስቆጠረው የሩሲያና ዩክሬን ጦርነት ከ2022 የካቲት 24 ጀምሮ እስከ ዛሬዋ ድረስ አልቆመም። ሰርጌይ ከዚህ በፊትም ለጦርነቱ መባባስ የምዕራብ ኃይሎች ናቸው ብለው በተደጋጋሚ መውቀሳቸው የሚዘነጋ አይደለም። የብራሰልስ፣ ለንደን፣ ፓሪስ እና በርሊን መሪዎች ብሎም የዋሽንግተንን ጨምሮ ለጦርነቱ እልባት ለመስጠት ቢነሱም ሊሳካላቸው አልቻለም ወይንም ጦርነቱ በሴራ እንዲቀጥል እናም የጦር መሳሪያ ነጋዴዎች ትርፋቸውን እንዲያጋብሱ በር ይከፍትላቸዋል ነው የሚሉት ፖለቲከኞች። አንዳንድ ፖለቲከኞች ደግሞ እንደሚሉት የጦር መሳሪያ ፋብሪካ አምራች ድርጅቶች በዚህ ጦርነት ውስጥ እጃቸው እንዳለበት ይናገራሉ። ሩሲያ በሁለት ሳምንት ልዩ ዘመቻ ጦርነቱን ጨርሰዋለሁ ብትልም ጦርነቱ አድማሱን ማስፋቱ የክሬምሊንን ፖለቲከኞች ሳያስጨንቃቸው እንዳልቀረበ እየተነገረ ነው። ከአንካራ እስከ ጅዳ ብሎም እስከ ተባበሩት መንግስታት ድርጅት የተደረጉ ስብሰባዎችም እስረኞችን ከመለዋወጥ ባለፈ የሚጠበቀው ነው ውጤት ማምጣት አልሆነላቸውም። ሰርጌይ ላቭሮቭ ብራሰልሳውያን ወታደራዊ በጀታቸውን ከፍ በማድረግ ጦርነት ለማወጅ የሚዘጋጁት ብሎም ኔቶ ወደ ምስራቅ አቅጣጫ ለመስፋፋት የሚያለመው ሩሲያን ለመውጋት ነው። ይህ ግን የማይቻል መሆኑን ጠላትና ወዳጅ ይወቅልን ሲሉ ያስጠነቅቃሉ። ሩሲያና ምዕራባውያን መካከል የጊዜ ጉዳይ እስካልሆነ ድረስ ከባድ ጦርነት መቀስቀሱ እንደማይቀር ወታደራዊ ተንታኞች ከወዲሁ ስጋታቸውን እየተናገሩ ነው። ጀርመኑ ከፍተኛ ወታደራዊ አዛዥም በአንድ መግለጫቸው ላይ አውሮፓውያን በ2029 ከሩሲያ ጋር ለመፋለም መዘጋጀት አለባቸው ሲሉ ከወዲሁ በምድር አውሮፓ ጦርነት እንደማይቀር ግምታቸውንና መላመታቸውን አስቀምጠዋል። ሞስኮ ግን ይህ የአውሮፓውያን የጦርነት ቀስቃሽ ዜማ እንደማትቀበለው በተደጋጋሚ ይፋ አድርጋለች። ላቭሮቭ እኛ አውሮፓውያን የማጥቃት ፍላጎት ምኞትም የለንም ሲሉ ከመገናኛ ብዙሃን ለቀረበላቸው ጥያቄ መልስ ሰጥተዋል። አሁን አውሮፓም ቅድመ ጦርነት ቅስቀሳ ወይንም ደግሞ ፕሪዋር ሞንገሪንግ ላይ ተጠምዷል የምትለው ሞስኮ በጋራ ከመውደቅ ውጭ ጦርነት ምንም ትርፍ የለውም እናም በዩክሬን በኩል ሩሲያን ለማጥቃት የሚደረግ እንቅስቃሴ መግታትና ማቆም የግድ ነው ሲሉ ከክሬምሊን የሚወጡ መረጃዎች ያመላክታሉ። ባለፈው ታህሳስ ፑቲን በሰጡት ጋዜጣዊ መግለጫ ሀገራቸው ማንንም ለማጥቃት እቅድ የላትም፣ ይህ የኔቶ ያልተጨበጠ እና መሰረት የሌለው ቅዠት ነው ሲሉ አጣጥለውታል። የሩሲያ ባለስልጣናት ምዕራባውያን ለዩክሬን የሚያደርጉትን ወታደራዊ ጣልቃ ገብነት ብሎም ረዥም ርቀት ሚሳይሎችን ሲቀጥልም የተራቀቁ መሳሪያዎችን መስጠታቸውን እስካላቆሙ ድረስ ሞስኮ እንቅልፍ አይወስዳትም። እናም እኛ ክሬምሊናውያን ነን ማንም እጃችን ሊጠመዝዘን አይችልም ሲሉ እየፎከሩ ነው። ብራሰልሳውያን ግን አሁንም ድረስ የሩሲያን ጥቃት ለመከላከል በጋራ መቆም አለብን እያሉ ነው። የአውሮፓ ህብረት በአሜሪካ የሚመራውን የሰላም ድርድር በማደናቀፍ ቀዳሚ ናቸው ስትል የምትከሰው ሞስኮ ጦርነቱ እንዲቀጥልም ብርቱ ፍላጎት አላቸው ትላለች። ከዚህ ከሩሲያና ዩክሬን ጦርነት ጋር በተያያዘ ኔቶን ተጠያቂ በማድረግ የሚታወቁት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ዩክሬን ለሃንጋሪ ትልቅ ጠላት ሆናለች፣ ከሩሲያ ነዳጅ ለመግዛት እንዳንችል እንቅፋት እየፈጠረች ነው ሲሉ መውቀሳቸው በኪየቭና በቡዳፔስት መካከል ያለው ልዩነት ያሰፋዋል ተብሏል። ኦርባን ዩክሬን በሃንጋሪ ላይ የምትፈጽመው ብሔራዊ ጥቃትና የደህንነት ዋስትናን የሚያሳጣ ነው ሲሉ ይወቅሳሉ። ዩክሬን የሞስኮና ቡዳፔስትን ግንኙነት ፈጽሞ የማትቀበለው ጉዳይ እንደሆነም ይነገራል። ሃንጋሪ የዩክሬንን የአውሮፓ ህብረት አባልነት ጥያቄ ውድቅ በማድረግ በዩክሬን ባለስልጣናት እንደ እንቅፋት እንደምትቆጠርም ብዙ ጊዜ ተዘግቧል። የትኛውንም የጦር መሳሪያ ወደ ዩክሬን መላክን የማትፈቅደው ሃንጋሪ በኔቶና ብራሰልስ ፖለቲከኞች ጥርስ ከተነከሰባትም ቆይቷል። ይህም በኔቶ አባላት መካከል በዩክሬን ላይ የተለያየ አቋም መያዙ ህብረቱ በዩክሬን ጦርነት ከተፈተነበት አንዱ እንደሆነም ተንታኞችም ይናገራሉ። ዘለንስኪ የሰላም ስምምነት እንዳያደርጉ ከኋላ ሆነው ጫና የሚፈጥሩባቸው ደግሞ ምዕራባውያን ናቸው። ከዚሁ ከሩሲያና ዩክሬን ጦርነት ጋር በተያያዘ የሰሜን አትላንቲክ የጦር ቃል ኪዳን ጥምረት መልእክተኛ የሆኑት ማቲው ዊታከር የአውሮፓ ህብረት አባል ሀገራት እንደ ህፃን የሚያደርጋቸው እሽሩሩን የሚፈልጉ የፖለቲካ እውቀት የሌላቸው ሲሉ መወረፋቸው የህብረቱ መሪዎችን በእጅጉ አስቆጥቷል። የትራምፕ አስተዳደር ስልጣን ከያዘ ወዲህ ከአውሮፓ አጋሮቹ ጋር ያለውን ግንኙነት አሜሪካን ባስቀደመና
መሆኑና ቻይናን በመከላከል ላይ የተመሰረተ ነው ሲል አቋሙን ማስታወቁ ህብረቱን ከባድ ጭንቀት ውስጥ እንደከተተው ይነገራል። አሜሪካ አውሮፓን ትወዳለች፣ ግን መሪዎቹ ገናም ጥሬ ናቸው ሲሉ ዊታከር መናገራቸው የአውሮፓን የፖለቲካ መሪዎች አቅም ጥያቄ ውስጥ የሚያስገባ ነው ተብሏል። ትራምፕ በተደጋጋሚ የአውሮፓ መሪዎች የፖለቲካ ትምህርት የሚጎላቸው ሲሉ መናገራቸውም የሚዘነጋ አይደለም። ዶናልድ ትራምፕ ወደ ስልጣን ከመጡ ወዲህ ኔቶ ወታደራዊ ወጪውን ለማሳደግ ተገዷል። ከ2 በመቶ ወደ 5 በመቶ ከፍ ማድረጉን መግለጹም የሚታወስ ነው። የኔቶ አሁናዊ መሪው ግን 10 በመቶ ከፍ ማድረግ እንዳለበት መናገራቸው ህብረቱ አንዳች የተጋረጠበት የጦርነት ደመና ወይንም አደጋ ስለመኖሩ አመላካች ነው ይላሉ ተንታኞች። ዋሽንግተን ኔቶ በወታደራዊ አቅም ራሱን ማሳደግ እንደሚኖርበት በተደጋጋሚ ታምናለች። ክቡራትና ክቡራን ሳምንታዊ ዳሰሳዎች እነዚህን ይመስሉ ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።